እሳትና ድል የሰሜን ኮሪያ ወታደሮች ገድል በዩክሬን ፑቲንን ያስገረመው ጀግንነት። በሩሲያና ዩክሬን ጦርነት ተሳትፎ እያደረጉ የሚገኙት የሰሜን ኮሪያ ወታደሮች በምስራቅ አውሮፓ ምድር ነግሰውና ገዝፈው የታዩባቸውን የጦር ሜዳ ጀብዶች እየፈጸሙ ናቸው። የሰሜን ኮሪያ ወታደሮች ጀግንነትና ወታደራዊ ብቃትም ከ2022 ጀምሮ ዓለምን እየናጠ የሚገኘውን የሩሲያና ዩክሬን ጦርነት የመቀየር አካሄድን እያሳየ ነው። የሩሲያና ሰሜን ኮሪያ መንግስታት በተፈራረሙት ወታደራዊ ስምምነት መሰረት በምስራቅ አውሮፓ የጦር ግንባር የተሰለፉት የሰሜን ኮሪያ ወታደሮች ቀድሞ የደረሰባቸውን ችግር በመቋቋም ችግሩን ወደ እድል እየቀየሩት ይገኛሉ። የምዕራቡ ዓለም የሰሜን ኮሪያን ወታደሮች በሩሲያ መገኘት በሚተችበት በአሁኑ ወቅት ታዲያም የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ጨምሮ የሩሲያ መንግስት ለሰሜን ኮሪያ ወታደሮች ያለውን አድናቆት እየገለጸ ነው። ሰላም ጤና ይስጥልን የሰሞንኛ ወዳጆች እንደምን አላችሁ? በዛሬው ጥንቅራችን በሩሲያ ስለተገኙት የሰሜን ኮሪያ ወታደሮች ጀግንነት፣ ስለተሳተፉባቸው ውጊያዎችና እንዴት ወደ ስኬት እንደመጡ የምንላችኋለን። እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። የኩርስክ ጀግኖች የትና መቼ ተዋጉ? የሰሜን ኮሪያ ወታደሮች በዋነኝነት የተሰለፉበት ግንባር ዩክሬን በ2024 ኦገስት ወር ዘመቻን በከፈተችበትና በተቆጣጠረችው የኩርስክ ቀጠና ነው። በመጀመሪያ ወደ ጦር ግንባር ያመሩት የሰሜን ኮሪያ ወታደሮች ቁጥር ከ10,000 እስከ 12,000 የሚደርስ ሲሆን የተወሰኑትም የሀገሪቱን ልዩ ኮማንዶ ስልጠና የወሰዱ አባላት ናቸው። በአሁኑ ሰዓት 14,000 የሰሜን ኮሪያ ወታደሮች በሩሲያ ምድር ያሉ ሲሆን 3,000 ያክሉ መስዋዕትነት የከፈሉና የቆሰሉ የሰሜን ኮሪያ ወታደሮችን ተክተው በቅርቡ ወደ ሩሲያ የተላኩ ወታደሮች ናቸው። የሰሜን ኮሪያ ወታደሮች ዋነኛ ግብና የተሰጣቸው ግዳጅም በኩርስክ ቀጠና የሚገኙ የዩክሬን ወታደሮችን ከሩሲያ ግዛት ማስወጣት ሲሆን ይህን ግዳጅም በታላቅ ጀግንነት እየተወጡት ነው። የሰሜን ኮሪያ ወታደሮች የመጡበት የሰሜን ኮሪያ የመሬት አቀማመጥ ተራራማ ሲሆን በተቃራኒው አሁን እየተዋጉበት የሚገኙት የኩርስክ ቀጠና ደግሞ ሜዳማ ሊባል የሚችል መሆኑ ለሰሜን ኮሪያ ወታደሮች የመጀመሪያዎቹን ጥቂት ወራት ከባድ አድርጎባቸው ነበር። ከሩሲያ ወታደሮች ጎን በመሆን በውጊያው ላይ የሚሳተፉት የሰሜን ኮሪያ ወታደሮች በርካታ የእግረኛ ውጊያዎችን ያደረጉ ሲሆን ከዩክሬን ድሮኖችና ሚሳኤሎች በማምለጥም ታላላቅ ስኬቶችን አስመዝግበዋል። በተወሰነ ደረጃ በዶንባስ ግዛት የተሳተፉት የሰሜን ኮሪያ ወታደሮች ዋነኛ የውጊያ ቀጠናቸው የነበረው ግን ታላቅ ጀግንነትን ያሳዩበት የኩርስክ ቀጠና ነው። ወታደራዊ ልምምዳቸውና ወታደራዊ ክፍሎቻቸው በሩሲያ ከተሰማሩት የሰሜን ኮሪያ ወታደሮች መካከል አንዱ 11ኛ ክፍለ ጦር የሚሰኘው ከፍተኛና ከባባድ ልምምዶችን በማድረግ የሚታወቀው የጦሩ ክፍል ነው። ከአስራዎቹ የዕድሜ ክልል አንስቶ በሃዮቹ መጀመሪያ ላይ ያሉ ወጣቶችን ብቻ የያዘው ይህ ክፍለ ጦር ከምልመላው ጀምሮ ለኪም ጆንግ ኡን መንግስትና ፓርቲ ታማኝነቱ ተገምግሞና ተጠንቶ ነው። በቁጥር አነስተኛ ጄኔራሎች ያሉት ክፍለ ጦሩ 500 ያክል ወታደራዊ ባለሙያዎችንም በስሩ ይዟል። በከፍተኛ ሁኔታ የአእምሮ ዝግጁነትና አካላዊ ልምምድን ያደረጉት የክፍለ ጦሩ ወታደሮች ከዘመናዊ ውጊያ ጋር ተያይዞና ከዩክሬን ጦር ዘንድ ሊገጥማቸው ከሚችለው ውጊያ ጋር የሚስማማ ስልጠናን በሩሲያ ውስጥ ወስዷል። በተለይም የመድፍ አተኳኮስ፣ የድሮን አጠቃቀም፣ የምሽግ ማጽዳት ስራና ሌሎችም መሰረታዊ የሚባሉ ስልጠናዎችን የሰሜን ኮሪያ ወታደሮች በሩሲያ ውስጥ ወስዷል። የሰሜን ኮሪያ ወታደሮች ያለ ድካም ለረጅም ሰዓታት መዋጋት የሚችሉ ሲሆን ጥቃቅን የሚባሉ የጦር መሳሪያዎችን አጠቃቀማቸውም በሩሲያ ዘንድ አድናቆትን አስገኝቶላቸዋል።
የውጊያ ልምድ የሌላቸው መሆኑና የሰሜን ኮሪያ የመሬት አቀማመጥ ከዩክሬንና ሩሲያ መለየቱ በራሱ በሰሜን ኮሪያ ወታደሮች ላይ ተጽዕኖን ይፈጥራል ቢባልም የሰሜን ኮሪያ ወታደሮች ግን ይህን ተጽዕኖ በቀላሉ መለማመድ ችሏል። የታጠቋቸው መሳሪያዎች የሰሜን ኮሪያ ወታደሮች በሰሜን ኮሪያ ውስጥ የተመረቱ የጦር መሳሪያዎችን ከሩሲያም ከተሰጣቸው የጦር መሳሪያ ጋር በመቀላቀል በአውደ ውጊያ ይጠቀማሉ። ከሩሲያ ከተሰጣቸው የጦር መሳሪያ መካከል AK-12 ክላሽ፣ 60 ሚሜ ሞርታር፣ ዘመናዊ መትረየስ፣ ስናይፐርና የጸረ ታንክ ሚሳኤሎች ይገኙባቸዋል። የሰሜን ኮሪያ ወታደሮች የሀገራቸው ምርት የሆኑትን የባላስቲክ ሚሳኤሎችና የረዥም ርቀት ሮኬቶችን የታጠቁ ሲሆን ከሩሲያ የጦር መሳሪያዎች ይልቅ የራሳቸውን ሀገር ምርት ሲጠቀሙ የተሻሉ ናቸው ይባላል። ነገር ግን የሰሜን ኮሪያ ወታደሮች ከከባድ መሳሪያ አጠቃቀም ጋር ተያይዞ ጥያቄ የሚነሳባቸው ሲሆን ከሚተኩሱት የከባድ መሳሪያ ውስጥ 75 በመቶ ኢላማውን የሚስት ነው ይባላል። ከውድቀት ወደ ስኬት የሰሜን ኮሪያ ወታደሮች በመጀመሪያ በጦር ግንባር ሲሳተፉ በከፍተኛ ቁጥር በጋራ መጓጓዛቸውና የቦታ አያያዛቸውም ሁሌም ተመሳሳይ መሆኑ ለዩክሬን ወታደራዊ ድሮኖች ቀላል ኢላማ እንዲሆኑ አድርጓቸዋል። የሰሜን ኮሪያ ወታደሮች ከድሮን ጋር ተያይዞ ያላቸው ልምድ ማጣት ከሩሲያ የመሬት አቀማመጥ ጋር ተደማምሮ በጥቂት ወራት ውስጥ ብቻም 4000 ያክል ወታደሮቻቸውን እንዲያጡ አድርጓቸዋል። በኋላ ላይ ግን ሰሜን ኮሪያ የተሻለ እርምጃን በመውሰድና አዳዲስ ወታደሮችን ወደ ሩሲያ በማስገባት በቁልቁለት ጉዞ ላይ የነበረውን ጦሯን በማስተካከል በተለያዩ ግንባሮች የተሻለ አቅምን መፍጠር ችላለች። የሰሜን ኮሪያ ወታደሮች ከሩሲያም ሆነም ከዩክሬን በተሻለ መልኩ በአስቸጋሪና በከባድ ውጊያዎች ውስጥ በከፍተኛ ጀግንነት መዋጋት የሚችሉ ሲሆን በበላይ አዛዦች የሚሰጣቸውን ግዳጅም ያለማንገራገር ይቀበላሉ። አሁን በያዝነው ወር ሩሲያ የዩክሬንን ወታደሮች ከኩርስክ ቀጠና ጠራርጋ ስታስወጣም የሰሜን ኮሪያ ወታደሮች ሚና እጅጉን ከፍ ያለ ነው። የፑቲን ምስጋና ለሰሜን ኮሪያ ወታደሮች። ሩሲያ የኩርስክ ቀጠና ነፃ እንዲወጣም ሰሜን ኮሪያ ወታደሮቿን በማሰማራት ላደረገችው ድጋፍ ከፍተኛ ምስጋናን አቅርባለች። ለረጅም ጊዜ ባሉባልታ ደረጃ ሲወራ የነበረው የሰሜን ኮሪያ ሰራዊት በጦርነቱ መሳተፍ አሁን ላይ ይፋዊ ማረጋገጫን አግኝቷል። የነገሩ ማረጋገጫ የተሰማውም ፕሬዝዳንት ፑቲን ከሀገሪቱ ጦር ኢታማዦር ሹም ቫለሪ ግራሲሞቭ ጋር ተገናኝተው ምክክር ባደረጉበት ወቅት ነው። በምክክሩ ላይም የፒዮንግያንግ ሰራዊት በውጊያ የተሳተፈው በሁለቱ ሀገራት በተፈረመ ስምምነት መሆኑ ታውቋል። በስምምነቱ ላይም ጥቃት ሲኖር አንዱ ለሌላው ወታደራዊ ድጋፍ የማድረግ አንቀጽ መካተቱን ማሪያ ዛራኮቫ ተናግሯል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነገሩን ሲያብራሩም በኮሪያ ወዳጆቻችን በኩል የታየው አጋርነት ከፍተኛና የሁለቱን ሀገራት ግንኙነት የደረሰበትን ደረጃ የሚያሳይ ነው ሲሉ መናገራቸውን ተሰምቷል። ጊራዚሞቭ በበኩላቸው የሰሜን ኮሪያ ሰራዊት በተሰማራበት የውጊያ ሜዳም ከፍተኛ ፕሮፌሽናልነት፣ ቁርጠኝነትና ጀግንነት ማሳየቱን ተናግሯል። የጦሩ አዛዥ በማብራሪያቸው የዩክሬን ወታደሮች ተቋጥረውት የነበረውን የድንበር አካባቢ ነፃ በማውጣት ሂደት የፒዮንግያንግ ወታደሮች ላደረጉት ድጋፍ ምስጋናን አቅርበዋል። ኪየቭና ምዕራባውያን አጋሮቿም ለረጅም ጊዜ የሰሜን ኮሪያ ወታደሮች በኩርስክ ግንባር እየተሳተፉ መሆኑን በተለያየ መንገድ ሲገልጹ እንደነበር የሚታወስ ነው። ሞስኮም ሆነች ፒዮንግያንግ ግን የወታደሮቹን ስምሪት በተመለከተ ዝምታን መርጠው ሰንብቷል። የሰሜን ኮሪያ ወታደሮች እንደተሳተፉበት የተነገረለት የኩርስክ ቀጠና ባሳለፍነው ነሐሴ በድንገተኛ ጥቃት በዩክሬን ኃይሎች እጅ ገብቶ እንደነበር አይዘነጋም። የሩሲያ ጦር በወሰደው መልሶ ማጥቃትም አካባቢውን ከኪየቭ ኃይሎች ነፃ ማድረግ ችሏል። ሰሜን ኮሪያም ጦርነቱን የተቀላቀለችበት ምክንያት። ሰሜን ኮሪያ ወደ ሩሲያ ወታደሮችን ስትልክና ጦርነቱን ስትቀላቀል የኢኮኖሚ ወታደራዊና ስትራቴጂካዊ ጠቀሜታዎችን በማጤን ነበር። የሰሜን ኮሪያ ጦር በፈረንጆቹ የዘመን ቀመር ከ1950 እስከ 1953 ድረስ ከተደረገው የኮሪያ ጦርነት በኋላ ይሄ ነው የሚባል ጦርነትን አድርጎ የማያውቅ ሲሆን 1.3 ሚሊዮን የሚደርሰውም የሰሜን ኮሪያ ወታደር ልምምድ ብቻ አድርጎ ያለ ውጊያ ተቀምጧል። ሰሜን ኮሪያ ጦሯ የዘመናዊ ውጊያ ልምድን እንዲያገኝ በሚል ጦሯን በከፍተኛ ሁኔታም ወደ ሩሲያና ዩክሬን ግጭት አስገብታለች።
ሰሜን ኮሪያ እንዳሰበችውም ጦሯ የዘመናዊ ውጊያ ልምድን በሩሲያ እያገኘች ሲሆን ድሮንን የመሳሰሉ አዳዲስ ቴክኖሎጂዎችንም እንዴት መጠቀም እንዳለበት ጦሯ ልምድን ቀስሟል። በኢኮኖሚው ዘርፍ ሰሜን ኮሪያ በእያንዳንዱ ወታደር $2000 በወር የምታገኝ ሲሆን ገንዘቡም ወደ ሰሜን ኮሪያ መንግስት ካዝና ይገባል። ሰሜን ኮሪያ ከገንዘብ ጎን ለጎን ከሩሲያ በኩል እንደ ሚሳኤል፣ ታንክና ተዋጊ ጄትን የመሳሰሉ በርካታ ከባባድ የጦር መሳሪያዎችንም እየተቀበለች ትገኛለች። በሌላ በኩል ግን ሰሜን ኮሪያ ከሩሲያ ጋር የፈጠረችው ግንባር በሆነ ወቅት ሰሜን ኮሪያ ብትወረር የሩሲያን እርዳታ እንድታገኝ ያደርጋታል። ስለ ሰሜን ኮሪያ ወታደሮች ምን ይላሉ? ጀግና ናቸው ካላችሁ አንድ ቁጥርን በኮሜንት ላይ በመጻፍ ሐሳባችሁን አጋሩ። የዛሬውን በዚያ በቃን። ሰናይ ጊዜ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333። ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን።